ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንድናወራበት የምፈልገው አንድና ትልቅ በሁላችንም ህይወት ውስጥ ያለ ከተማርኩት ውስጥ ላካፍላችሁ ስለፈለኩ ነው። አንዳንድ ጊዜ በልባችን መልካም ነገር እናስባለን፣ የሆነ ነገር ልናገኝ ስንል ደግሞ ለከሌ እንደዚህ እናደርግልሃለን እያልን ቃል እንገባለን። ቃል ከገባን በኋላ ደግሞ እንኳን ቃል ለገባንለት ሰው ልንፈጽምለት ለራሳችን ነገራችን ይያዛል ማለት ነው። ሁልጊዜ ይሄ ነገር በሁላችንም ነገር ውስጥ ያለ ይመስለኛልና ለምንድነው ሁሌ ይገርመኛል። እኔ መልካም ነገር ታስባላችሁ፣ ለሌላው ሰው መርዳት ትፈልጋላችሁ። ስለዚህ እንደዚህ ሳገኝ እንደዚህ ያደርግልሃለሁ ወይ ደግሞ ነገሮች ሰክሰስፉል ሆነው ያለቁ ነገሮች ሊሆኑ ይችላሉ። ስለዚህ እጄ ብሩ ሲገባ ቤት እከራይልሃለሁ ልንል እንችላለን፣ ልብስ ልንገዛልሃለን ልንል እንችላለን። ኢትዮጵያኖች ደግሞ ያው ተስፋን ስለሚያለመልመን በአብዛኛው ነገሮቻችን እጃችን ላይ ሳይገቡ በተጨባጭ መቁጠር ሳንጀምር ተስፋ መስጠት እንጀምራለን ማለት ነው። ያንን ተስፋ ከሰጠን በኋላ ግን እንኳን ለተስፋ ላረግነው ሰው ለራሳችንም ቅድም እንዳልኩት ነገሮቹ ፌል ያደርጋሉ። ይሄ በእኔ ህይወት ደጋግሞ የሚከሰት ነገር ሁሌ ይገርመኛል። ሁሌ ቆይ እስቲ የሆነ ነገር አገኛለሁ፣ ይሄን እሺ ሰዎች እንኳን እንደው ሲጠይቁኝ ይሄን እናገኛለሁ እሺ ካልኩኝ የማገኘው ነገር ራሱ በጣም ይዘገያል። ሁሉ ነገር ያን ተስፋ ይገባውለትም ሰው ተስፋ ከቆረጠ እኔም ተስፋ ከቆረጥኩ በኋላ ያው እግዚአብሔር ደግ ነው፣ ነገሮች ይመጣሉ። ብዙ ነገር ፌል አድርጎ ማለት ነውና እስካሁን ችግሩ አልገባኝም ነበር። አሁን ግን ችግሩ ገባኝ። እኔ የገባኝን ችግር ደግሞ ለቤተሰቦቼ ለምንድነው ማላስረዳቸው? እነሱም እዚህ ነገር ውስጥ ካሉ ደግሞ መውጣት አለባቸው የሚል ውድ ቤተሰቦቼ ያገኘሁትን ነገር ላካፍላችሁ ስለፈለኩ ነው ዛሬ ማለት ነው። ስለዚህ ብዙ ጊዜ ቃል የገባነው ነገር እንዳንፈጽም የሚያደርግ ነገር አለ። ውጊያዎች አሉ። ባለሙያን ቋንቋ ብናወራ አለመሳካቶች አሉ ማለት ነው። ለምንድነው የማይሳካልን? ለዛ ሰው ቃል ከገባንለት በኋላ ችግሩን እኔ ባገኘሁት ገንዘብ ባገኘሁት በረከት ችግሩን ልፈታ በተነሳውበት ሰዓት ለምን ነገሮቼ ይጣመማሉ ብለን ቆም ብለን ማሰብ ይገባናል ማለት ነው። ስለዚህ አሁን ነገሩ ችግሩ ከኛ አይደለም፣ ችግሩ ከቃላችን ነው። ቃላችን ማለት ያንን ሰውዬ ችግሩን ሰምተን ያው ተስፋ የምንሰጠው እኮ በተስፋ እንዲጠብቅና ነገ ነገሮች ይቀየራሉ ብሎ ተስፋ እንዲያደርግ ነበር። ግን እሱ ላይ ያለ በዛ በችግር ውስጥ እንዲያልፍ ያለ ከዘርም ይምጣ ከራሱን በአምልኮት ያምጣው ህይወቱን አረንቋ ውስጥ ወይም ችግር ውስጥ የከተተው መናፍስታዊ አሰራር ወደ እናንተ ይመጣል ማለት ነው። ስለዚህ ቃል አውጥቻለሁ፣ በዚህ መንገድ የማገኘው ገንዘብ አለ፣ ሲመጣ እረዳሃለሁ ስለው ቀጥታ ሶርሱ ጋር ሄዶ የኔን ገንዘብ እንዲቀር ነው የሚያደርገው ማለት ነው። እኔን ፈልጎ ሳይሆን ማንን ነው ያን ሰውዬ በጉስቁልናው እንዲቀጥል፣ በክፋቱ እንዲቀጥል፣ በመራቡ እንዲቀጥል የሚፈልግ መናፍስታዊ አሰራር አለ ማለት ነው። ስለዚህ ምን ይሆናል? በገባነው ቃል ምክንያት ለኛ ከእግዚአብሔር የተለቀቀልንን በረከት ያዘገየዋል። እግዚአብሔር ካለ ለምን ይቀራል የምትሉ ሰዎች ልትኖሩ ትችላላችሁ። እሱን ለማስለቀቅ ብርታትም ያስፈልጋል ማለት ነው። ግን ያመጣነው መዘዝ በምንድነው? በራሳችን ቃል በመግባታችን ነው ማለት ነው። ስለዚህ ቃል መግባት ወይም ደግሞ ለሰው በጎ ማድረግ ጥሩ አይደለም ወይ? አይደለም። ዋናው እጃችን ገብቶ ያን ነገር እስክናደርግ ድረስ ፕሮሚስ መግባት መቻል የለብንም ማለት ነው። እኔ አሁን እንደተረዳሁት ብዙ ነገሮችን አስተካክላለሁ። በጣም በቃ እኔ ገንዘብ ሳገኝ ከመጓጓት የተነሳ የብዙ ሰዎችን ችግራቸውን ያየው ችግራቸውን የሰማቸውን ነገሮች ለመቅረፍ አስባለሁ፣ እጓጓለሁም። ግን ብዙ ነገሮች አይሳኩ ነው የሚቀሩት። በቃ ቃል ከገባው አይሳኩ። ይሄ በጣም በህይወቴ የነበረ ነገር ነው ማለት ነው። ግን ፕሮሚስ ከመግባት ይልቅ ሰርፕራይዝ ማድረግ ግን ጥሩ ነው። ለምንድነው ፕሮሚስ የምትገቢው ብትሉኝ፣ ተስፋቸው እንዲቀጥል ተስፋ አለኝ በቃ እግዚአብሔር እንደዚህ ያደርግልኛል ብለው እንዲሉ ነበር። ግን ራሳቸውን ገብቷቸው ከዚህ ነገር ነፃ ካልወጡ የነሱ አጋንንት ወይም ደግሞ እነሱን ፋይት የሚያደርግ በችግር በመከራ በሰቀቀን እግዚአብሔርን ያማረሩ ብሎም ደግሞ ራሳቸውን ከሆነ መስመር እንዲያወጡ የሚያደርግ አጋንንት
ቀጥታ ምንድነው የሚያደርገው? ያ በረከት መጥቶ ህይወታቸው እንዳይቀየር፣ ኑሯቸው እንዳይቀየር፣ እግዚአብሔርን ተስፋ እንዳያደርጉት የሚያደርገው መንፈስ ያንን እናንተ ቃል የገባችሁትን ምንጭ ለማድረግ ፋይት ያደርጋል ማለት ነው። የሰው ገንዘብ ቢሆን ሊክዳችሁ ይችላል፣ ላይሰጧችሁ ይችላል። ተስፋ ላይ ስራ ሰርታችሁ ከሆነ ፌል አረገ ልትባሉ ትችላላችሁ። በጀት የለም፣ ስራውን አሰርተዋችሁ በጀት አለ ተብሎ መከፈያው ሰዓት ላይ በጀት የለም ልትባሉ ትችላላችሁ። ብዙ ይዘገያል። ይሄ ደግሞ በሁላችንም ህይወት ውስጥ ይመስለኛል። ሁላችሁም ቤተሰቦቼ የራሳችሁን እንድትመረምሩ ጋብዛችኋል። ሌላ ሁለተኛው ደግሞ እንደዚሁ ብር ተበድረን ቢዝነስ ውስጥ ልንገባ እንችላለን። ስለዚህ ሄደን የምንበደረው አሁን ብዙ ማይክሮ ፋይናንሶች አሉ፣ ሄደን የምንበደራቸው ማለት ነው። ስለዚህ እነዛ ማይክሮ ፋይናንሶች እንዴት ነው በሰክሰስፉል ሰው ነው የተሞላ? ለምሳሌ ብር ከተበደሩ በኋላ መክፈል የሚያቅታቸው ፓርትነር ናቸው ያሉት ወይስ ሁሉም ቢዝነሳቸው የተሻሻለ ብሩን ባለምንም ችግር ይከፍላሉ? እሱንም ማጥናት መቻል አለብን። ምክንያቱም ደህና የነበርኩት ሄጄ እዛ ቢዝነሱን ብሩን ከተበደርኩ በኋላ ብር የምበደረው ቢዝነስ ሰርቼ አትርፌ ለመመለስ ነው። እሱም ማድረግ ካቃተኝ ግን በአብዛኛው እንደዛ ከሆነ ቢዝነሱ ላይ ችግር አለ ማለት ነው። ስለዚህ እሱን ማጥናት መቻል አለባችሁ የሚለውንም ይህንም ተምሬያለሁ። ፓርትነርም ስትይዙ ለምሳሌ ቢዝነስ ልሰሩ ከሁለት ከሶስት ሰው ጋር አብራችሁ ልሰሩ ትችላላችሁ። በህይወቱ ምንም አይነት ውጤት የሌለው በህይወቱ ምንም አይነት የተሻለ ነገር ይሄ በራሴ የሚገጠመኝ ነገር አለ። በአብዛኛው ማስበው አብረን ሰርተን እንሻሻላለን ብዬ ማስባቸው ሰዎች ጋር ፓርትነር እፈጥራለሁ። ግን ፌል ሲያደርግ ነው ቢዝነሱ ማየው። ምክንያቱም ከኔ ብቻ ሳይሆን እነዛ ሰዎች እዛ ቢዝነስ ላይ የሚያመጡት ነገሮች አሉ፣ የሚዋጓቸው ነገሮች አሉ። እነሱ በትክክል እንዳይሰሩ፣ ራዕይ እንዳይኖራቸው፣ ሌብነት ብቻ እንዲሰርቁ። ለምሳሌ በቢዝነስ ላይ ያለ ሌብነት ስታዩት ቢዝነሱን ያቀጭጨዋል፣ እነሱንም ሀብታም አያደርግም። እነሱ ምናልባት በየቀኑ ከእናንተ በወሰዱት ብር ዘና ብለው ሊኖሩ ይችላሉ እንጂ ነገ ላይ ያንን ነገር ወይም ደግሞ ቢዝነስ እንዲከፍቱ የሚያደርጋቸው አይደለም። ቢዝነሱ ግን እንዲቀጭጭ። ለምሳሌ በለት እቃ አምጥታችሁ ለምሳሌ ሸቀጣ ሸቀጥ ነው እንበል። ሸቀጣ ሸቀጥ ላይ አብሯችሁ ፓርትነር ያደረጋችሁ ሰው ምንም ራዕይ የሌለው ወይ እንዲሰርቅ አጋንንት የሚያደርገው መናፍስታዊ አሰራር በላዩ ላይ ያለ ከሆነ ምንድነው የሚሆነው? እየሰረቀ በቀን 1000 ብር ብታገኙ 1000 ብሩን እየሰረቀ የሚበላው ከሆነ ቢዝነሱ እየቀጨጨ ገንዘቡን እያጣ ይመጣል። እሱም ደግሞ በዛው እያጠፋው አንድ ቀን ሆዱን እየሞላ ብቻ ይኖራል። ከዛ ፌል ያደርጋል ማለት ነው። በህይወቱ ሰክሰስፉል ካልሆነ ስራ ሰርቶ ከማይሳካለት እንደው የሚርመጠመጥ ሰው ጋር ቢዝነስ ናንክፈት ወይ ይረዳኛል ያግዘኛል ብላችሁ ፓርትነር ብትሆኑ ዴሊቨር ካልሆነ ወይ ከዛ ካለበት ነገር የወጣ በየትኛውም ሃይማኖት በክርስትናውም ከሆነ ጸበልም ይሁን ጸሎትም ምንም አድርጎ የተፈወሰ ሰውና ብራይት የሆነ ያለው ሰው ካልሆነ በስተቀር በብዙ ነገር ለፍቶ የማይሳካለት ሰው ከሆነ እናንተ ጋር መጥቶ ውጤታማ አይሆን። ስለዚህ ፓርትነር የምታረጉ ለቢዝነሳችሁ ፓርትነር የምታረጉትም ሰው ምን አይነት ሰው ነው ብላችሁ መምረጥ መቻል አለባችሁ። ችግረኛ ነው ብላችሁ ብታመጡት፣ አግዘዋለሁ ብላችሁ ብታመጡት እላዩ ላይ ይሄ እንዳታግዙት ሰው እንዳታደርጉት የሚፈልገው መንፈስ ምን ያደርጋችኋል? ፋይት ያደርጋችኋል። ነገራችሁን ይሄ እኔ በራሴ ህይወት ከአንድም ሁለቴ ያየሁት ነገር ነው ማለት ነው። ስለዚህ በጣም ዋይዝ መሆን አይናችን ሊከፈት ይገባል። ማንን ነው የምናግዘው? ማንን ነው አብሮን እንዲሰራ የምናደርገው? ይሄን ሰውዬ ባመጣው እቺን ሴትዮ ባመጣት እውነት ቢዝነሴን ውጤታማ እንዲሆን ያደርጋል ወይ የሚለውን ነገር ማሰብ መቻል አለብን። አሁን ሰውን አንርዳ አይደለም እዚህ ጋር ሰው መርዳት ምናምን ጥሩ ነው፣ ግን በላይፉ ላይ ውጤት ያላመጣ እንዲመጣም ጥረት የማያደርግ ኢቭን በፈውስም እኮ በኩል ህይወቴ ለምንድን ነው እንደዚህ ሆነው? ህይወቴ ለምንድን ነው የተሻለ ነገር ያለው ነው? ህይወቴ ለምንድን ነው እንደዚህ ሁሌም በጉስቁልና ውስጥ የምኖረው ብሎ ጥያቄ ሊፈጥርበት ይገባል። ከዛ ነው ወደ ፈውስ የሚመጣው። ወደ ተለያየ ሁሉም በየሃይማኖቱ ህይወቱን ሲመረምረው ፈውስ አለ። በነገራችን ላይ በየትኛውም ሃይማኖት ውስጥ የሆነ በሚያምኑት ነገር ፈውስ አለ እና
ፈውሳቸው ወደ ራሳቸው ማምጣት ይችላሉ። የተፈወሰ አይምሮ የተፈወሰ አጋንንት ደግሞ የሚሰራው አይምሮ ላይ ነው። ለምሳሌ አንድ ሰው መናፍስታዊ አሰራር ውስጥ ገብቶ ደብተራ ጋር ሄዶ ጠንቋይ ጋር ሄዶ ሰይጣን ጋር ሄዶ ሀብታም ቢሆን ከዚህ አሁን እሱ ከሰጠው ሀብት በላይ እግዚአብሔር ያዘጋጀለት ስላለ ነው የሚመልሰው። ምንም የሌለውን ሰው አጋንንት ምንም አያረግለትም። ይሄ እውነተኛ ነገር ነው። ማናችንም ልናስበው ይገባል። ምንም ከሌላችሁ ከፊታችሁ ምንም ተስፋ ከሌለ ከፊታችሁ የተሻለ ነገር ከሌለ ሰይጣን ጋር አጋንንት ጋር ብትሄዱም ምንም አያረግላችሁ። ከፊታችሁ ከሱ ከሚሰጠው የተሻለ ነገር ካለ እሱን ማየት አቅቷችሁ ነው አይደል እሱ ጋር ሄዳችሁት። ስለዚህ የሆነ ነገር ትንሽ ነገር ሰጥቶ ከእግዚአብሔር መንገድ ያወጣችኋል ማለት ነው። ስለዚህ ወደ ተነሳውበት ሐሳብ ስመለስ በህይወታችን ለምንድን ነው ቻሌንጅ? እኔ መጥፎ ሰው አይደለሁም፣ እኔ ጸልያለሁ፣ እኔ እግዚአብሔርን አስባለሁ፣ እኔ ከእግዚአብሔር ጋር ነኝ ያለሁት፣ ግን ውጊያ ያጠቃኛል፣ ብዙ ነገር ይሰነካከላል የምንለው ሰዎች አንደኛ ለሰዎች ፕሮሚስ አትግቡ። የምትፈልጉትን ነገር ችግራቸውንም ከሰማችሁ ችግራቸውን ስሙ። ከዛ በልባችሁ ማድረግ ያለባችሁን አስቀምጡ። እግዚአብሔር ሲረዳኝ ይሆናል ብላችሁ በልባችሁ ዝም በሉ። ልክ ሲሳካላችሁ ያን ነገር ማድረግ ስትፈልጉ ሰርፕራይዝ አድርጉት። ያ ለሚሆነው ለምንድን ነው? እሱን ሊዋጋው እሱን እንደዛ በድህነት በችግር ውስጥ ያኖረው አጋንንት ልክ ቃል ስትገቡ ያንን ቃል ከናንተ ሰምቷል ሄዶ ነገራችሁን እንዳያበላሽ ማለት አያበላሽም፣ ያዘገየዋል፣ ላይቀርም ይችላል እግዚአብሔር የፈቀደው ግን በቃ ተዋጋለ ማለት ነው። መከራህን ታሳየ። መከራ ሰይጣን እኮ አያሸንፍም። መከራ ግን ያሳያችኋል፣ ይዋጋችኋል። ለምሳሌ በጣም አንተ የእግዚአብሔር ሰው ሆነ አብሮህ የሚኖረው ሰው ክፉ ከሆነ የሱን ክፋት እያየ መፈተን ራሱ እኮ ውጊያ ነው። ሁለተኛ ቢዝነስ ስትሰሩ የቢዝነስ ፓርትነራችሁ ማን ነው? ጓደኛችሁም ይብን በህይወቱ ውጤት ያለው ሰው ነው፣ ተስፋ ያለው ሰው ነው ወይ? ሁሌ እስቲ የሚያማርር ሰው አብራችሁ ይገባል። ማማረሩ ራሱ ከእንደዚህ አይነት ሰው ጋር መዋል አስፈላጊም አይደለም። እግዚአብሔርን ተስፋ የሚያደርግ በእግዚአብሔር ተስፋ ያልቆረጠ ሁልጊዜ እግዚአብሔር ከኔ ጋር ነው የሚለው ያለው ሰው ጋር አብራችሁ መኖር ያለባችሁ። እስቲ በቢሮ ራሱ እዩት። በእንደዚህ አይነት ነገር ውስጥ የተያዘ ይሄ በጉስቁልና በማማረር በክፋት በምናምን ከሆነ አብራችሁ የሚሰሩት ፖሰስ ያደርጓቸዋል። ከዛ መንፈስ ውስጥ እንድትወጡ አያረጋችሁም። ዲፕሬሽን ውስጥ ይከቷቸዋል። ምንም እኮ ከእናንተ ጋር አላወሩም። ቤቱ ላይ ያለውን መንፈስ ስታዩት ግን የሆነ የድባቴ መንፈስ ያለበት ይሆናል። ስለዚህ ስራው ራሱ አይሰራላችሁም ማለት ነው። ተስፋ እስካለው ሰው ጋር ስትውል ግን ተስፋ ያለ ሰው ትሆናለህና በመናገራችን እኔ ይሄ በህይወት ያየሁት በቢዝነሱና ለሰዎች ተስፋ መልካም ነገር በማድረግ ስፔሻሊ ደግሞ በተለይ ልታረጉ ያሰባችሁትንም ነገር ተውት። አሁን እርዳታ ምናምን ተውትና ልታረጉ ያሰባችሁትን ነገር እንኳን ካወራችሁ ብዙ ነገር ይዘገይባችኋል። ብዙ ነገር እንዳይሳኩ ነው የሚሆነው። ስለዚህ ከውስጥ ከማውጣት አይምሮአችንን ማንበብ ስለማይችል ሰይጣን ግን እንድናወጣ ሊሰማ ብዙ ነገር ነው የሚያስደርጋችሁ። ከሌላ ሰው የሆነ ነገር ይመጣና አይ እኔ እኮ እንደዚህ ላረጋ አስቤያለሁ እንዲህ ሲሳካልኝ እንደዚህ ትላላችሁ። ነገራችሁ እንዳይሳካ የሚያደርግ ነገር ስላለ እኔ ቤተሰቦቼ ይሄ በህይወቴ ገጠመኝና ትልቅ የተማርኩበት ነገር ስለሆነ ከዚህ ነገር ውስጥ እናንተም አንድ ነገር ታገኛላችሁ ብዬ ስለማስብ ነው። ተጠቀሙበት ብዬ ነው የማስበው። ፕሮግራማችንን ቪዲዮአችንን ከወደዳችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ሌሎች ጋር እንዲደርስ እንድታረጉ መልካም ፈቃዳችሁን ጠይቃለሁ። ገብታችሁ የምትመለከቱ ሰዎች ደግሞ የሚጠቅማችሁ ከሆነ እውነትም እየተጠቀማችሁበት ከሆነ የተሻለ ነገር ደግሞ እንድንሰራ የምታስቡ ሰዎች ሰብስክራይብ እንድታረጉ ጋብዛችኋለሁ። አመሰግናለሁ። መልካም ሰንበት ይሁንላችሁ።